ዛሬ እንግዲህ አንድ ክሊኒክ ላይ ተገኝተን ስለ ሄሞራጂክ ቫይረስ በሽታ ከባለሙያው ይሻላል በሚል እዛ ከሚሰራ ክሊኒክ ውስጥ ከሚሰራ ባለሙያ ጋር የተወሰነ ቆይታ አድርገናል። እንግዲህ ይህንን ቆይታችንን አጠር አድርገን ነው ወደ እናንተ የምናቀርበው። እንደምትወዱት ተስፋ አድርጋለሁኝ። ከዛ በፊት ግን ይህንን ቪዲዮ እንድንሰራ ድጋፍ ያደረገልንን የክሊኒኩን ማስታወቂያ ሰምተን እንመለሳለን። ማስታወቂያውን አይተን ከመጣን በኋላ እንገናኛለን። እስከዛው ድረስ ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ተከተሉኝ። እምነት ሰሚ ነው አካሉ ነኝ። ይመቻችሁ። ሰላም እንግዲህ ክቡራትና ክቡራን ከማስታወቂያችን ተመልሰን መተናል። ዛሬ እንግዲህ ስለ ሄሞራጂክ ቫይረስ እንግዲህ ስጋት እየሆነ ያለ አንድ በሽታ አለ። ይሄም እንግዲህ ለመተላለፊያ በጣም በቀላሉ በንክኪ በደም የተለያዩ ፈሳሽ ንክኪዎች ወደ ሰው ልጆች እየተላለፈ ገዳይነቱ እየተረጋገጠ 80% በላይ ገዳይነቱ የተረጋገጠ በሽታ እንግዲህ መጥቶብናል ማለት ነው። ይሄን በሽታ እንዴት እናየዋለን? በባለሙያ እይታስ ደግሞ መተላለፊያ መንገዶችን እንዴት አድርገን መከላከል እንችላለን? በምን አይነት መልኩ ራሳችንን መጠበቅ እንችላለን? የሚለውን ነገር በትንሹ በጥቂቱ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እናንተ ደግሞ ይህንን ቪዲዮ ተከታትላችሁ የባለሙያውን ምክር በመስማት ራሳችሁን እንግዲህ ከዚህ ህመም እንድትጠብቁ ለማሳሰብ ያክል ነው ማለት ነው። እንግዲህ የማርበርግ ቫይረስ በሽታ ምንድነው የሚለውን በወረርሽኝ ደረጃ ላይ እንዴት ነው የተሰራጨ ያለው? ያው በወረርሽኝ መልክ የሚከሰት የደም መፍሰስና ትኩሳት ህመም አይነት በሽታ መሆኑን በሰዎች ሆነ በሌሎች እንስሳት ላይ እንደሚከሰት እንደዚሁም ደግሞ ካፍና ካፍንጫ ወይም ከቆዳ ስር ደም መፍሰስ እንደሚያስከትል እነዚህም በሽታዎች የጡንቻና የጀርባ ህመም እንዳለበት፣ የማቅለሽለሽ የሆድ ህመም፣ ተቅማጥ ምናምን እንዳለበት፣ ደረት፣ ጀርባ፣ ሆድ በጣም ጎልቶ የሚታይ ሽፍታ ምናምን ምልክቶች እንደሚያሳይ መረጃዎቹ ተለቀዋል ማለት ነው። እንግዲህ ለቫይረሱ ከተጋለጡ ከ2 እስከ 9 ቀናት ውስጥ የበሽታው ምልክቶች ይታያሉ የሚለውን መረጃ ተለቋል ማለት ነው። እና የማርበርግ ቫይረስ መተላለፊያ መንገዶችን በጥቂቱ እዚህ ጋር ስንመለከት እንግዲህ በቫይረሱ ከተያዘ የሌሊት ወፍ ወይም ሰዎች ይተላለፋል። የማርበርግ ቫይረስ በሽታ መከላከያ መንገዶችን እንመለከታለን። በፈሳሽ በደም ንክኪ በተለያዩ ነገሮች ይተላለፋል ይሄ በሽታ በርግጥ። እና ዛሬ ምንድነው ይዤላችሁ የመጣሁት ከአንድ የጤና ባለሙያ ጋር አጠቃላይ ያለውን ነገር ምን እንደሚመስል በባለሙያ እይታ ይሄንን በሽታ እንዴት አድርገን መጠበቅ እንዳለብን የሚያስረዳ አጠር ያለች ቪዲዮ ነው። ወደ ቪዲዮ ልውሰዳችሁ። ተከታተሉኝ። ስለምትከታተሉኝ ከልቤ አመሰግናለሁ። እምነት ሰሚ ነው አካሉ ነኝ። ይመቻችሁ። እንግዲህ ዛሬ አንድ ክሊኒክ ላይ ተገኝተናል። ይሄም ክሊኒክ እንግዲህ የተወሰነ ስለ አዲሱ ቫይረስ መረጃ እንዲሰጡን ዶክተሮቹን ለማናገር ነው የተገኘ ነው። እዚህ በባለሙያ ይሻላል ብለናል። ስለዚህ ከዶክተሩ ጋር የነበረን ቆይታ አብረን እናያለን። አብራችሁን ቆዩ። እሺ፣ ስሙትንና የስራ ድርሻዎትን አስተዋውቁን። ዛሬ ስለ ማርበርግ በሽታ አንዳንድ መረጃዎችን ይሰጡናል። ራስዎን በማስተዋወቅ ይጀምሩ። እሺ፣ አመሰግናለሁኝ። ሚኪያስ በላይ ይባላለሁኝ። በቴክታ መካከለኛ ክሊኒክ አዳልት ኤንድ ፔዲያትሪክስ ኦፒዲ ላይ ክሊኒካል ኦፊሰር ነኝ። ዛሬ ስለ ቫይራል ሄሞራጂክ ፌቨር ወይም ደግሞ በቫይረስ ምክንያት የሚመጣ የመድማት ችግርንና ሙቀትን የሚያመጣ ሰሞኑን የተከሰተ በሽታን እሱ ላይ አጠር ያለ ማብራሪያ እንሰጣለሁኝ። ይሄ ማርበርግ ቫይረስ ብለን
እንደ ኢትዮጵያ አንድ የተከሰተና ደብሊውኤችኦ ስራዬ ብሎ እየሰራበት ያለ አንድ ኬዝ አለን። ይህም ማርበርግ ቫይረስ ብለን የምንለው ወይም ደግሞ በቫይረሶች የሚመጣ ሄሞሮጂክ ፌቨር ብለን የምንለው ቫይራል ፕላስ ፌቨርን ጨምሮ ያ ማለት ሙቀትን ከብለድ ዲስኦርደር ጋር ጨምሮ የሚመጣ አንድ ዲዚዝ ነው። ስለዚህ ቫይረስ አጠር ያለች መግለጫ ልስጣችሁ። ይህ ቫይረስ የሚመጣው ፋይሎቪሪዴ የሚባል አንድ የቫይረስ ግሩፕ ሲሆን ይህም ለኢቦላ ካሉበት ግሩፕ ውስጥ አንዱ ነው። ይህ ቫይራል ሄሞሮጂክ ፌቨር አሁን ላይ ኢትዮጵያ ላይ አነጋጋሪም እንዲሁም ደግሞ ጉዳይ ነው። ይህም ደግሞ አፋጣኝ ምላሽ የሚፈልግ ነው። ትመለከቱ ያው እንግዲህ ከትርጉሙ ስንመጣ ቫይራል ሄሞሮጂክ ፌቨር ማለት በቫይረስ የሚመጣ ብሊዲንግ ዲስኦርደር ያለው ወይም ደግሞ የደም መርጋት ችግርን ወይም ደግሞ የደም አለመርጋት ችግርን የሚያስከትል ሙቀትን የሚያመጣ አንዱ ዲዚዝ ነው። ከሌሎች ሙቀት ከሚያመጡ በሽታዎች የሚለየው በአፋጣኝ ገዳይ ነው። ይህም ኬዝ ፋታሊቲ ወይም ደግሞ የመግደል አቅሙን ስናይ እስከዛሬ ከ1967 ዲዚዙ ከተገኘበት ጀምሮ እስካሁን ድረስ ከ24 እስከ 88 ያክል ፐርሰንት አሉ። ያም ማለት 24 ታካሚዎች የሞቱበት ኬዝ አለ፣ እስከ 88 ድረስ አለ። በቅርብ ጊዜም 2024 ላይ ኦልሞስት 24 ሰዎች አካባቢ በኡጋንዳ ሙተዋል። እንደ ኢትዮጵያም አሁን ላይ የተወሰኑ ኬዞች አሉ። ይህ ቫይረስ ከሌሎቹ ቫይረሶች ለየት የሚያደርገው ክሊኒካሊ ብቻ አይተን ልናረጋግጠው የምንችለው አይደለም። ቫይራል ስለሆነ ራሱን ችሎ ፒሲአር ቴስት ተሰርቶ ላብራቶሪካሊ በሱ እስካልተረጋገጠ ድረስ ማንኛውም ታካሚ እነዚህን ክሊኒካል ሲምፕተሞች አንድ ሰው ሙቀት ኑሮት የደም አለመርጋት ችግር ወይም ደግሞ ደም መድማት ችግር ከአፍንጫ ሊሆን ይችላል፣ ከአፉ ሊሆን ይችላል፣ ከተለያዩ የቆዳ ስሮች ሊሆን ይችላል፣ ከድዱ ሊሆን ይችላል። እነዚህን ምልክቶች ስቲል ቢኖረው እንኳ ኳራንታይን ብለን እንደምንለው ኮሮና ላይ ራሱን ተችሎ አይዞሌት ተደርጎ መቀመጥ አለበት እንጂ በሽታው አለበት ብለን ክሊኒካሊ ዲፋይን ማድረግ አንችልም። ምክንያቱም ላብራቶሪ ተሰርቶለት እስካልተረጋገጠ ድረስ ሴረም ወይም ደግሞ ብለድ ተወስዶ እስካልተሰራለት ድረስ ያ ሰው ነፃ ነውም ነፃ አይደለም ብለን ማለት አንችልም። ነገር ግን አፋጣኝና አስቸኳይ እርዳታን ይፈልጋል። እያንዳንዱ ከጀርባ ያሉ ዲዞችን በቶሎ ማከም አለብን። አለበለዚያ ያ ታካሚያችን በፍጥነት ወደ ሞት ልንሸኘው እንችላለን ማለት ነው። ከሌሎቹ ቫይረሶች ለየት የሚያደርገው ፈጣንና በጣም ገዳይ ከሚባሉ ቫይረሶች ውስጥ አንዱ ነው። ልክ ኢቦላን እንግዲህ እንደምናስታውሰው የቅርብ ጊዜ ትዝታችን ነው። ከኮሮና ቫይረስ የባሰ ምዕራብ አፍሪካ ውስጥ ብዙ ህዝቦች ያለቁበት ቫይረስ ነው። ስለዚህም እሱ ግሩፕ ውስጥ እንደመሆኑ ከሱ ጋር ተመሳሳይ የሆኑ ክሊኒካል ማኒፌስቴሽኖች ወይም ደግሞ ምልክቶች አሉት። ለምሳሌ አንድ ሰው ከ38 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ሊኖረው ይችላል። ደም ልናይ እንችላለን። ያም ማለት ከአፉ ሊሆን ይችላል፣ ነስር ሊሆን ይችላል፣ ወይም ደግሞ ከድዱ ሊሆን ይችላል፣ ወይም ደግሞ ከተለያዩ ሽንቱ ላይ ወይም ደግሞ ሰገራው ላይ ከሴትም ወንድም ላይ ኮመን ሊሆን ይችላል ማለት እነዚህ ምልክቶችን ሊያሳየን ይችላል። ስለዚህ እነዚህ ምልክቶች የተገኘበት ሰው በአፋጣኝ ወደ ሕክምና ተቋም ሄዶ አፋጣኝ ትሪትመንት ይፈልጋል ወይም የሕክምና እርዳታ ይፈልጋል። አሁን ላይ ማርበርግ ቫይረስ ትሪትመንት የለውም። ነገር ግን ከጀርባ ያሉ ነገሮችን መከላከል ያስፈልጋል። ለምሳሌ አንድ ሰው እየደማ ከመጣ ብለድ ሊያስፈልገው ይችላል፣ ፍሉድ ሊያስፈልገው ይችላል። እሱን ነገር መሰራት መቻል አለበት። ስለዚህ ራሱን ችሎ ትሪትመንት ባይኖረውም ከጀርባ ያሉ ነገሮች እስከታከሙ ድረስ አንድ ሰው በዚህ ቫይረስ ቢያዝም መዳን ይችላል። አሁን ላይ ይሄ ነው የሚባል ክትባት ወይም ደግሞ አፋጣኝ ትሪትመንት የለውም። የጎንዮሽ ጉዳቶቹን መቀነስ ነው። አሁን ላይ ብዙ ሆስፒታሎች ይሄንን በተባብረው እየሰሩ ነው። ደብሊውኤችኦም ራሱን ችሎ ወርዶ እየሰራ ስለሆነ እናመሰግናለን ለደብሊውኤችኦ በዚህ አጋጣሚ። ነገር ግን በማህበረሰባችን አፋጣኝ የሆነ የማስተማር ሂደቶች ሊሰጡ ይገባል። ምክንያቱም አንዳንዴ ወደ ገጠሩ ማህበረሰብ እንደዚህ አይነት ነገሮች ሲከሰቱ ቶሎ ብለን አፋጣኝ ምላሽ እስካልተሰጠ ድረስ ብዙ ህዝቦችን የመጨረስ አቅምም ስላለው ከነ ኮሌራ የሚለየው ይሄኛው አፋጣኝ ነው። ብሊዲንግ ዲስኦርደርም ስላለው ደም መድማት በራሱን ችሎ ፈጣን ነውና እሱ ሊገል ይችላል። እንደዚሁም ደግሞ አንድ ሰው ድኖ ከወጣ በኋላ በሽታው የሚያስተላልፉባቸው ኬዞች አሉ። ለምሳሌ ወንድ ልጅ ሴመን ላይ ስለሚቆይ ወይም ደግሞ የዘር ፈሳሽ ላይ ስለሚቆይ በትንሹ እስከ 1 ዓመት ድረስ በዘር ፈሳሽ ውስጥ ሊቆይ ይችላል። ይሄ ቫይረስ እንግዲህ ከሰው ወደ ሰው እንዴት ይተላለፋል ብለን ስናይ በሽታው እንግዲህ አሁን ላይ የሚተላለፈው በሌሊት ወፍ አማካኝነት ነው። ይቺ የሌሊት ወፍ ደግሞ ፍራፍሬን የምትበላና አንድ ሰው እዛ ዋሻ ውስጥ ወይም ደግሞ ማዕድን ማውጫዎች አካባቢ ላይ ኮንታክት ያለው ሰው በቀላሉ የመያዝ
ቻንስ አለው። እንዲሁም ደግሞ ከሰው ወደ ሰው ሊተላለፍ የሚችለው ዳይሬክትሊ እና ኢንዳይሬክትሊ ብለው ወይም በቀጥታና በተዘዋዋሪ የሚተላለፉበት መንገድ አለ። በቀጥታ ብለን ስንል አንድ ሰው ከበሽታውን ተሸካሚ ከሆነ ሰው ጋር ዳይሬክት ኮንታክት ካለው ደም ሊሆን ይችላል፣ የእጅ ኮንታክት ሊሆን ይችላል። በእነዚህ ምክንያቶች ሊተላለፍ ይችላል። እንዲሁም ደግሞ ሴክሹዋል ኢንተርኮርስ ወይም ደግሞ ግንኙነት ካለው ሴት ከወንድ ግንኙነቶች ካሉ በሽታው በቀላሉ ይተላለፋል። ከዛ በተጨማሪ ደግሞ ኢንዳይሬክትሊ ወይም ደግሞ ተዘዋዋሪ መንገድ እነዛን ከሰውየው የወጣው ፈሳሽ ወደ ታካሚ ወይም ደግሞ ወደ ሌላ ሰው ከተላለፈ እንደዚህ አይነት ዲዞች በቀላሉ የመተላለፍ ቻንስ አላቸው ማለት ነው። ስለነበረን መግለጫ አመሰግናለሁ። እሺ፣ እዚህ ክሊኒክ ላይ ተጓዳኝ የሆኑ ስራዎች ምን አይነት ህክምናዎች ይሰጣሉ? በክሊኒካችን ውስጥ አዳልት ኦፒዲን ጨምሮ ፔዲያትሪክስ ህጻናት ከ1 ዓመት እስከ 5 ዓመት ባለው ከዛም በታች ያሉ ህጻናትን እስከ አዳልት ህክምና ድረስ እንሰጣለን። ከዛም በተጨማሪ ደግሞ መለስተኛ ቀዶ ህክምና የወንድ ልጅ ግርዛትን ጨምሮ እንሰጣለን። ለእናቶች ቅድመ ወሊድና ድህረ ወሊድ ክትትልን ጨምሮ ማዋለድንም ጨምረን በክሊኒካችን እንሰጣለን። እናመሰግናለን ስለተገናኘን። መልካም የስራ ጊዜ ሆኖሎት። እሺ፣ አመሰግናለሁ። በቴክታ መካከለኛ ክሊኒክ የሚሰሩ የላቦራቶሪ ሰርቪሶችን እንግዲህ ወደ ላቦራቶሪያችን ገብተን በደንብ አሳያችኋለሁ። እንግዲህ ላቦራቶሪያችን ሙሉና የተሟላ መሳሪያዎች ያሉት ነው። በማንኛውም ጊዜ 24 ሰዓት ሰርቪስን ይሰጣል። ያው እንግዲህ ከዚህ ከሲቢሲ ማሽናችን ጀምሮ ሲቢሲ ማሽናችን እጅግ ዘመናዊና የተራቀቀ ነው። በተጨማሪም ደግሞ ኬሚስትሪ ማሽናችን እያንዳንዱን ነገር እንሰራለን። ከዩሪክ አሲድ እና ዩሪያ ኤልፒ ጀምሮ እንሰራለን። እዚህ ጋር እንደምታዩት ሆርሞን አናሊሲስ እንሰራለን። በተጨማሪም ደግሞ በዚህኛው ሴሮሎጂ ቴስቶችና ማይክሮስኮፕን ራሱ እንችላለን። እዚህ የማይሰራ ምንም አይነት የላቦራቶሪ አይነት ነገር የለም። ስለዚህ በማንኛውም ሰዓት ብትመጡ ከተሟላ የላቦራቶሪ መሳሪያዎቻችንና ከብቁ ባለሙያዎች ጋር እንጠብቃቸዋለን። በተለይ አሁን እዚህ አካባቢ ካሉ ክሊኒኮች ምን የተለየ ስራ ይሰራሉ ብለው ያስባሉ ዶክተር ሚኪያስ? እሺ፣ አመሰግናለሁ። እዚህ አካባቢ ካሉት ክሊኒኮች በቴክታ መካከለኛ ክሊኒክ ላቦራቶሪ ማሽኖቻችን ያው አዲስና ዘመናዊ ናቸው። አብዛኞቹ ቦታዎች ላይ የተሟላ ቴስቶችን አይሰራም። ስለዚህ እኛ ጋር ብትመጡ የላቦራቶሪ ማሽኖቻችን ዘመናዊ ናቸው። ምንም አይነት ኤረር አይኖርም። ያው ዘመናዊነት ሲጨምር በዛው ልክ አኩሬሲያችን ይጨምራል። ስለዚህ ከተሟላ በዛ ላይ ደግሞ ብቁና ከብቁ ባለሙያዎች ጋር ሰርቪሱን መስጠታችን ልዩ ያደርገናል። እሺ፣ እናመሰግናለን ስለሰጡን መረጃ። እሺ፣ አመሰግናለሁ። እንግዲህ ባለሙያው ያቀረበላችሁን ሐሳብ ወይም የገለጸላችሁን ነገር በሙሉ ተከታትለን ተመልሰናል። ማንኛውም ሰው ራሱን በጤና እንዲጠብቅ ከበሽታዎች ራሱን ጠብቆ የተሻለ ደረጃ ላይ እንዲደርስ፣ እንዳይታመም፣ እንዳይሞት፣ እንዳይጎዳ መልእክታችን እናስተላልፋለን። ከማልበርግ በሽታ ራሳችሁን ጠብቁ፣ ጤንነታችሁን ጠብቁ ለማለት እንወዳለን። ሁላችሁም በያላችሁበት ራሳችሁንና ቤተሰባችሁን ከዚህ በሽታ ጠብቁ ለማለት ፈልጋለሁኝ። እምነት ሰሚ ነው አካሉ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ይመቻችሁ። ቻው።